ሐሰተኛ ነብይ ብርቱካን ከምናወራት ሴት ነብይት ነኝ ብላ ከምትለው ከብርቱካን ቀጥታ ያየውትን መንፈስ መናገር ፈልጋለሁ። ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምጽ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። የማታውቀውን እዚህ በወንጌል አማኝ ማሊያስ የምትጫወት 100% የወንጌል አማኝ አይደለም። የወንጌል አማኙን አትወክልም አንተ። ትክክለኛ የወንጌል አማኝ ብትሆን ለምን ስህተት ተነገረ፣ ለምን ስህተት ፈረሰ፣ ለምን ጊዮርጊስን ነካችሁ ብለህ ጠበቃ ሆነ ለኦርቶዶክስ አትቀርብም ነበር። እርግጠኛ ሆኜ ነው የምነግርህ። ማስረጃ የለም። ማስረጃ ካለህ እኔና አንተ ብቻ እናወራለን፣ ሌላ ሰው የለም። አሁንም ቢሆን እኔና አንተ ብቻ ሲጀመር ማለት ነው። እኔ በጣም ነው የደነገጥኩት በእውነት በጣም ነው የደነገጥኩት። ምክንያቱም አንተ ያንን ታምንበታለህ። በመጀመሪያ እሳቸው የጠየቁን ጥያቄ አንደኛ እሱ፣ ሁለተኛ ኦርቶዶክሶች ራሳቸው በዚህ ጉዳይ ለምን አያወሩበትም? ሌላው ደግሞ መጽሐፉ ካለክ በግልጽ ማለት ነው በተረጋጋ መንፈስ ሆናችሁ ዲስከስ አድርጉ፣ ለህዝቡ ግልጽ አድርግልን ሰሙ። ይሄን ለማለት ነው። ምክንያቱም እኛ ምን አለ መሰለሽ ስንነጋገር